ይህ ሀልዎተ እግዚአብሔር መንፈሳዊ ትምህርት በባርቶስ ቲዩብ የተዘጋጀ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ክፍል በዋናነት የምንመለከተው በመጀመሪያ ሀልዎተ እግዚአብሔር ስለ እግዚአብሔር መኖር፣ በቀጣይ ደግሞ የእግዚአብሔር ባህሪ ምን ይመስላል የሚለውን በስፋት እናትታለን። በሶስተኛ ደረጃ ደግሞ እግዚአብሔርን ስለ ማየትና አለማየት እንዲሁም ደግሞ እግዚአብሔርን በአይናችን የማናይባቸው ምክንያቶች ምንድናቸው የሚሉትን ዘርዘር አርግተን ለማየት እንሞክራለን። በመጀመሪያ ሀልዎት ምን ማለት ነው? ቃሉ ሀልዎተ እግዚአብሔር እንላለን ብዙ ጊዜ። ሀልዎት ማለት ሀለወ ኖረ ከሚለው የግዕዝ ግስ የተገኘ ቃል ነው። እግዚአብሔርን መኖር የምንረዳበት ትምህርት ሀልዎተ እግዚአብሔር ይባላል። በዚህ ትምህርት ቀደም ብዬ እንደገለጽኩላችሁ ስለ እግዚአብሔር ስሞች፣ ስለ እግዚአብሔር ባህሪ፣ እግዚአብሔርን ስለ ማየትና አለማየት የሚሉትን በሰፊው ለማየት እንሞክራለን። የእግዚአብሔር ስሞች እግዚአብሔር ራሱን ለሰዎች የገለጠበት በስሙ ነው። በመጽሐፍ ቅዱስ በኦሪት በሙሴ በጻፋቸው ኦሪት መጽሐፍ መጀመሪያ ዓለም ስትፈጠር እግዚአብሔር ማን እንደሆነ ገልጦልናል። ኑ እንፍጠር ሲልም የሥላሴን አንድነትና ሶስትነት ገልጾልናል። በመልካችን እንደ ምሳሌያችን እንፍጠር እና በዚህ ክፍል ማን ነው አምላካችን ብለን ስንጠይቅ እግዚአብሔር ሆኖ መልሱን እናገኛለን። እግዚአብሔር። በዚህም ዘፍጥረት ምዕራፍ 12 ከቁጥር 1 ዘፍጥረት ምዕራፍ 3 ከቁጥር 14ን እንደ ማጣቀሻነት መመልከት ይቻላል። እኛ ሰዎችም እግዚአብሔርን የምናውቀው በስሙ ነው። በስሙ እናውቀዋለን፣ እናምነዋለን፣ ለስሙ እንሰግዳለን፣ ስሙን ጠርተን እንድናለን። ለተጠራባቸው ኢየሱስን ለሚከብሩበት ቅዱሳን መላእክት ደግሞ እንዲሁ ቅዱሳን ሰዎች፣ የቤተ መቅደስ ንዋያት፣ ቅዱሳን መካናት ደግሞ ተገቢውን ክብር እንሰጣለን። በምድራዊ አስተዳደር በሀገር መሪነት ደረጃ ያሉ ሰዎች ስማቸው፣ ቢሮአቸው፣ ያላቸው ነገር ሁሉ የተከበረ ነው። ጊዜያዊና የሚያልፈው በሌሎች ሰዎች የሚተካው ስልጣን ይህን ያህል ከተከበረ በዘመን የማይለካ በሌላ የማይተካ አምላክ ያከበራቸው የማያልፍና ዘላለማዊ ቃል ኪዳኑ የሰጣቸው ስሙ የተጠሩበት ቅዱሳን እንዴት አይከበሩም ብላችሁ ታስባላችሁ? ስለዚህ ለቅዱሳኑ እሱ ለሚከብርበት የሚገባቸውን ክብር መስጠት እንዳለብን ልብ ይለዋል ማለት ነው። እኛ ቅዱሳንን ስናከብር የባህሪ አማልክት ናቸው ብለን ሳይሆን እግዚአብሔር በስሙ ስለከበረባቸው ነው። እኛ ሰዎች እንኳን የምንወደውን ሌላው እንዲወድልን እንፈልጋለን። የማይሳሳተውና ፍጹም የሆነው አምላክ የወደዳቸውን ያከበራቸውን ብናከብር ያከብረናል። የፍጡራን ስም የሚያገለግለው ለመለያነት ብቻ ነው። ለምሳሌ ፀሐይ የሚባል ሰው ስሙ ለመጠሪያነት ከሚያገለግል በቀር ፀሐይን ሊወክል አይችልም። ሌላውም ስም ሁሉ እንዲሁ ተመሳሳይና አንዱን ከሌላው ለመለየት የሚያገለግል ነው። እግዚአብሔር ግን እንደ ስሙ ይሰራል። ነገር ግን ሁሉንም ባህሪውን የሚገልጽ አንድ ብቻ ስም የለውም። ሁሉም ስሞቹ በየራሳቸው አንድን ሁኔታ ይገልጻሉ። ይህ ምንድነው? በየሁኔታዎች እግዚአብሔር እንዲህ ነው ብለን እንገልጸዋለን፣ ወይም ደግሞ እሱን የሚገልጽልን ነገር እንፈልጋለን እንጂ ባህሪውን የሚገልጽ የሚተካከል ተገብኦት ይኖረዋል በሚለው እንጂ እግዚአብሔርን የሚገልጽ ባህሪውን የሚገልጽ ተገብኦ ለሱ ባህሪውን የሚገልጽ ስም ተገኝቶ አይታወቅም ማለት ነው። ለምሳሌ እግዚአብሔር ስሙ ስንመለከት እግዚእ ማለት ጌታ፣ ብሔር ዓለም፣ ይህም የዓለማት ጌታነቱን ለመግለጽ እንጠቀምበታለን ማለት ነው። በሌላ መልኩ ደግሞ እግዚእ ጌታ፣ ወልድ አብ አባት፣ እንዲሁም ደግሞ ኄር ቸር መንፈስ ቅዱስ ብለን እንተረጉመዋለን ወይም ደግሞ እሱነቱን እንገልጻለን።
ሌላም ስንመለከት ደግሞ እግዚአብሔር የሚለው ቃል በአንድ ቃል ሲገለጥ የዓለም ጌታ ገዥ ማለት ነው። በተጨማሪም እግዚአብሔር የሚለው ስም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በማለት የሥላሴ የሶስትነቱን ስም ይገልጻል ማለት ነው። ለምሳሌ ደግሞ ኢየሱስ የሚለውን እንመልከት። ኢየሱስ ማለት መድኃኒት ማለት ነው። እሱ ሞቶ ሕይወት በመስጠት ዓለምን በማዳኑ ማለት ነው። ሌላም ደግሞ ክርስቶስ ስንመለከት መሲህ፣ መንግስቱ የማያልፍ እውነተኛ ንጉስ ማለት ነው። እንዲሁም ደግሞ አማኑኤልን ስንመለከት ደግሞ እግዚአብሔር ከኛ ጋር ነው ማለት ነው። ይህም ማለት አምላክ መለኮታዊ ባህሪውን ከሰው ባህሪ ጋር በማዋሃድ ፍጹም አምላክነቱን ሳይለቅ ፍጹም ሰው ሆነ ማለት ነው። መድኃኔ ዓለምን ስንመለከት ደግሞ የዓለም መድኃኒት። ሌላውን ስንመለከት ኤል ኃያል አምላክ ማለት ነው። በዚህ ዓለም ያለው የአንዱ ኃያል ከሌላው ኃይል ይበልጣል። የሁሉም ኃይል በመጠን ይለካል። የእግዚአብሔር ግን መጠኑ ማይለካ እንዲህ ነው ማይል ማንለው መጠኑ እስከዚህ ነው ማንለው የኃይለኞች ኃያል የብርቶች ብርቱ በተናቁት ወዳጆች አድሮ ኃይል በመስጠት ታላቅ ስራን የሚሰራ ኃያል አምላክ ነው። ይህም ዳዊት ጎልያድን የጣለበትን ጠጠር ስንመለከት ሊሆንም ማይችል ብለን በሰዋዊ አእምሮ ስናስበው አይሆንም፣ ይሄስ በፍጹም ሊሆን አይችልም የምንለው ነው። በሰዋዊ ስናየው በጠጠር ያንም ያህል ግዙፍ ሰው መጣል እንግዲህ የኃያሎች ኃያል እግዚአብሔር ኃይሉን ሲጠቀም ግን ወይም ደግሞ ኃይሉን ጫን ሲያደርግ ግን ጎልያድን ሊጥል ችሏል ማለት ነው። በቅርብ ዓመታት የተከሰተውን ኮሮና እንመልከት። ማረን ስንል እንደነበርን ትዝ ይለናል አይደለ? እንግዲህ ኃይሉ እስከዚህ ነው ተብሎ የማይገለጽ የማይለካ አምላክ ነው። ኃይሉ ከዚህ እስከዚህ፣ ብርታቱ ከዚህ እስከዚህ ብለን የማንገልጸው ነው ማለት ነው። አምላካችን እግዚአብሔር እንግዲህ ስሞቹን ካየን ኢየሱስ ክርስቶስ፣ አማኑኤል፣ እግዚአብሔር እያልን ገልጸዋለን። በየሁነታቱ ለምሳሌ ሲወለድ ስሙንም አማኑኤል ትይዋለሽ። ከአማኑኤል ስሙ አማኑኤል ይባላል። ሲያድግ ደግሞ ኢየሱስ ክርስቶስ እየተባለ ሁኔታውን እግዚአብሔር ከኛ ጋር ሆነ ከኛ ጋር መሆኑን እንጂ ባህሪውን አይገልጽም፣ እሱነቱን አይገልጽም፣ ኃይሉን ምሉነቱን በሁሉ የሰፋ በሁሉ የመላ መሆኑን አይገልጽም ማለት ነው። እሱ እኛ እንድናቀው ወይም ደግሞ ማን እንድንለው በየሁኔታው እየቀያየርን የምንጠቀምበት እሱነቱን የሚገልጽ እንጂ ባህሪውን የሚገልጽ እስካሁን አልተገኘም የለምም ማለት ነው። ሌሎችም ክብሩና ሁሉን አድራጊነቱን የሚገልጹ ስሞች አሉት። ይሁን እንጂ እግዚአብሔርን ባህሪ ከያሊነቱን ሙሉ በሙሉ በሰው ቃላት መገለጽም ሆነ ማስረዳት አይቻልም። ምክንያቱም ፍጹም የሆነውን የአምላክ ባህሪ የሰዎች ውሱን አእምሮ ሊደርስበትና ሊወስነው አይችልምና፣ ነገር ግን በእርሱ አምነን የዘላለም ሕይወት እናገኝ ዘንድ እኛ ሰዎች በምንረዳው አቅም ራሱን ገለጠልን። ቅዱሳን መላእክትና ቅዱሳን ሰዎች ስማቸውን ኤል ከሚለው የእግዚአብሔር ስም ጋር እያጣመሩ በመጠራት የአምላክ አገልጋዮች፣ ስጦታዎች እንዲሁም የኃይሉ መገለጫዎች መሆናቸውን ገልጸውበታል። ከነዚህም መካከል የሚከተሉትን እንመልከት። ሚካኤል መኑ ከማከ ይለዋል በግዕዙ ማን እንደ አምላክ ማለት ሲሆን ስያሜውም የአምላክ ባለሟልነቱን ይገልጻል ማለት ነው። ገብርኤልን ደግሞ ስንመለከት ገብር አገልጋይ፣ የእግዚአብሔር አገልጋይ ብለን እንተረጉማለን ማለት ነው። ኤልን እየጨመርን ማለት ነው። ኤል እግዚአብሔር መሆኑን ልብ ይሏል። ሁሉም መላእክት ስማቸው ኤል ከሚለው የእግዚአብሔር ስም ጋር የተጣመረ ትርጉሙም ተግባራቸውን የሚገልጽ ነው። ይህ ሀልዎተ እግዚአብሔር ትምህርት በባርቶስ ቲዩብ ተዘጋጀ። አዘጋጅቼ ያቀረብኩላችሁ ማልኮስ ነኝ። የተለያዩ አዳዲስ ስራዎች በፍጥነት እንዲደርሳችሁ ሰብስክራይብ ያድርጉና የደውል ምልክቷን ይጫኑ። ባርቶስ ቲዩብ